ሰላምና የቃል ወላጅ እናት ሁለቱ ተፋጠጡ። ማን ትክክለኛ እንደሆነ ባታቅም እንኳን ሰላም ልጄ የኔ ናት የሚለው ነገር ውስጧን አሳምኗታል። ምክንያቱም የቃል ንግግር የዲኤንኤ ወረቀት ቃል የእሷ ትክክለኛ ልጇ እንደሆነች በስርዓቱ እያወቀች ይመስላታል። ግን ደግሞ እዚህ ጋር ወላጅ እናት እየተባለችው የቃል እውነተኛ እናቷ ፊት ለፊት መታ ተጋፍጣለች። ቃልም ከወላጅ እናቷ ይልቅ ሰላምን መርጣታለች። ሰላምን የመረጠችበት ምክንያት የራሷን ጥቅም ለማስቀደም ስትል አሁን ልጅና እናትና ልጅ መሆናችንን ሁሉም አረጋግጧል። ይሄንን ወረቀት የትም ቦታ ይዞ ብሄድ አሳማኝ ነው ብላ ስላሰበች ቃል አሁን ላይ ሰላምን እንጂ ሌላ እናት የምትፈልግ አትመስልም። ሳሚም መጥቶ ቢያናግራትም በቃ አሁን ላይ ዲኤንኤው ትክክለኛ እናቴን አድርጎልኛል። ስለዚህ ምናልባት ተሳስታ ይሆናል፣ እኔም በራስነቴ ተጥዬ ተነስቼ ሊሆን ይችላል። እናም ወላጅ እናቴ ሰላም ናት ስትል ሁሉንም ታሳምናቸዋለች። ግን ደግሞ ሳሚ በፍጹም ትክክለኛ እናትሽ ሰላም እንዳልሆነች ጠንቅቄ እኔም አንቺም እናውቀዋለን። ይሄ በጥቅም የተንተራሹ ነገር እንደሆነ ይታወቃል። ግን እመኝኝ በቅርቡ ከዚህ ቤት ትወጫለሽ፣ ለዛውም ወርደሽ ተዋርደሽ እንደምትወጪ አትጠራጠሪ ብሏታል። ቃል ግን አሁን ላይ ሰላምን አሳምናታለች። አሁን ላይ የሆነ ነገር ብትናገርኝ የሚያስቀይም የሆነ ነገር ከተናገርሽ እመኝኝ ሰላም እውነቴን ነው ምልሽ እጠላሻለሁ፣ እንዳሁኑ አልመለስልሽም ብላ ስታሳምናት፣ ሰላምም አሁን ደግሞ የሆነ ነገር ብዬ ልጅን ካሳዘንኳት ከዚህ በኋላ አትመለስልኝም። አሁን ያደረኳት ነገርም ይኸው ብዙ መከራ እያስከፈለኝ ነው። ብሌንን በእኔ የተነሳ እያሰቃየቻት ነው። ስለዚህ ዝም ብዬ ከመስማትና ከማዳመጥ ውጭ ሌላ አማራጭ የለኝም። ግን ደግሞ እንደሚለው ደግሞ ዲኤንኤው ላይ ትክክለኛ ልጅ እንደሆነች እያሳየኝ ነው። ስለዚህ አሁን ምን ማድረግ ነው ያለብኝ? አላቅም። ብቻ ማንን እንደማምን ግራ ገብቶኛል። ሰላም ቃልን ልመናት ወይስ እቺ ሴትዮ እንዴት ልትመጣ ቻለች? እንዴት እናት ነኝ ብላ መጣች? ምንም እየገባኝ አይደለም። ቃል እናቷን ልታሳምናት ሞከረች። ምክንያቱም ይህንን የሰላምን ንብረት ካገኘች ሰላምን ካስወገደቻት በኋላ ማንም ሰው እንደማይጠይቃኝ አውቃለሁ። ስለዚህ በዛን ሰዓት ሰላምን አስወግጄ እኔ ንብረቱ ባለቤት እሆናለሁ፣ ሀብታም እሆናለሁ የሚለው ነገር ውስጧ ተቀርጿል። እናቷን የሸወደቻት ሐዋሳ ለስራ እንደሄደች ነበረ። ይህንን ሚስጥር ያፈነዳው ደግሞ በእልክ ሳሚ ስለነበረ ሳሚን ለመበቀል አሁን መዘጋጀት አለብኝ ትላለች። በዛን መሀል በድንገት ወደ ቤት እየመጣችው የቃል ወላጅ እናት ልብስሽን ሰብስቢና ወደ ቤት እንሄዳለን ስትላት፣ በፍጹም እናቴ ተረጋጊ፣ እኔ የትም አልሄድም፣ ግን ተረጋግተን ማውራት አለብን፣ አሁን ተረጋጊ በማለት ልታሳምናት ብትሞክርም ሰላምም በንዴት ተናግራት ስለነበረ እንዳትናገሪያት ከዚህ በኋላ፣ ምክንያቱም ብዙ ተደራራቢ በሽታ አለባት፣ ሲቀጥል ደግሞ እንደ ልጇ አሳድጋኛለች፣ ልጄ ብትልም አልፈርድባትም። እናም ልጄ ናት ብላ ብትናገርሽ እንኳን እንዳትቀየሚያት፣ ምክንያቱም ዛሬ ላይ ያደረሰችኝ እሷ ናት በሚለው ሰላምን አሳምናታለች። ሰላምም ስላሳደገችልኝ እሺ በቃ ችግር የለውም እቀበላለሁ፣ ሁሉ ነገር እችላለሁ፣ ግን ደግሞ ከዚህ ቤት ቶሎ እንድትወጣና እንድትሄድ ንገሪያት፣ ቶሎ መሄድ አለባት። ያለበለዚያ ግን ሴትዮዋ የምትናገራቸው ቃላቶች ከባባድ ስለሆኑ እኔም ራሴን መታገስ አልችልም የሚለው ነገር ለቃል ተነግሯታል። ቃልም እናቷን ለመሸኘት ስትወጣ ሳሎን ፊት ለፊት ቁጭ ብለው ስታገኛቸው እጅግ ይደነግጣሉ። ሰላምና የቃል ወላጅ እናት ፊት ለፊት ቃል ሊለዋወጡ ጀመር። ቆይ አሁን ምን እየተካሄደ እንደሆነ ግን ታውቂያለሽ ወይ? ወይዘሮ ሰላም ምን እያልሽ እንደሆነ ታውቂያለሽ? ልጄ ቃል ሰላም ቤቱን ትታ እንድትወጣና ሴትዮዋን አረጋግቼ ከሰደድኳት በኋላ ትመለሻለሽ እናቴ፣ አሁን ሂጂ ዝም ብለሽ፣ እሷ እየተናገረች ውስጥሽን ከምታደማው አንቺ ወጣ ብለሽ ትመለሻለሽ ስትላት፣ ሰላምም የቃልን ምክር ተቀብላ አዎ ይሻላል፣ እኔ ወጣ ብዬ በመጣ ይሻላል እንጂ ያለበለዚያ ጥሩ ነገር አይፈጠርም። ምክንያቱም እቺ ሴትዮ የምትናገረው ነገር ከቁጥጥሬ በላይ የሆነ ነው። ሃይምሮዬ ልክ እያሰበ አይደለም። ከዚህ ከቆየው ሴትዮዋን አንቃታለሁ። ስለዚህ እንደምንም ብለሽ አረጋግተሽ ቶሎ ከዚህ ቤት አባሪልኝ። ተመልሼ ስመጣ ግን ከዚህ ቤት ካገኘኋት ቃል እኔ ሰላም አይደለሁም፣ የማደርገውን እኔና እኔ ብቻ ነን የምናውቀው በማለት ለሰላም ሀርድ ትነግራታለች። ቃልም እሺ በማለት የሰላምን ትዕዛዝ አክብራ ሰላም ወታ ስትሄድላት እናቷን እንድትወጣና ተረጋግታ እንድታናገራት ብትጠይቃትም የቃል ወላጅ እናት ግን በፍጹም አይሆንም፣ ጥዬሽ የትም አልሄድም፣
አንቺ እያላባት እንደዛ ተሰቃይቻ አሳድጌሽ ዛሬ እናቴ አይደለሽም ብለሽ ስክጅኝ ምን የሚሰማኝ ይመስልሻል? ስለዚህ ቡቱቶሽን ደቃቅሚና ያሽና እንሂድ ትላታለች። ቃልም በፍጹም እንደማትሄድና ትታት ሰላም ወደ መኝታ ቤት ትሄዳለች። ከመኝታ ቤት ወጥታ ወደ ኪችን ከሄደች በኋላ ይዛ የመጣችውን ነገር እናትየዋ ማመን ያቅታታል። እናቷን ለመውጋት ቢላ ነበር ያመጣችው። ለማስፈራራት ይሁን ለመውጋት ራሷ ባታውቀውም እንኳን ቢላ ይዛ መታ አሁን ትሄጃለሽ አትሄጂም ከዚህ ቤት ስትል ትነግራታለች። ጎሽ የኔው ቃል ጭራሽ እኔን በቢላ ለማስፈራራት ቢላ ይዘሽ መጣሽና ያ ወጊኝ በማለት በጥፊ ስትመታት የኔ እናት ሁልጊዜም ዱላ ነው የሚቀድምሽ እንጂ ልጄ ምን አስፈለገሽ? ምን ሆነሽ ነው? በሰላም ነው ወይ ብለሽ ችግሬን ጠይቀሽኝ አታውቂም። ስለዚህ አሁንም ቢሆን አንድ ነገር አስረግጬ የምነግርሽ እውነቱን እንድታቂ ፈልገው እናቴ አንቺ እናት አይደለሽም፣ እናት መሆን እንኳን አትችይም ስትል እናቷን ስትናገራት ቃልም እጅግ በጣም ትናደድና እናትየዋ አሁን በያሹ ቢላ እኔን ለመውጋት ነው አይደለ? ነይ አውጊኝ፣ እረጅኝ፣ ነይ በቃ ያንቺ ልጅነት እንደዚህ ነው ወይ? እንዲህ አልነበረም እኔ እያሳደኩሽ ጥሩ ደረጃ ትደርሻለሽ ብዬ እንጂ እንደዚህ አሱረሽ ትወጊኛለሽ ብዬ መቼ አስቤው ነበር። ግን ወደድሽም ጠላሽም አሁን ጥዬሽ አልሄድም። ልትወጊኝም ከሆነ ነይ ወጊኝና እዚሁ ገላገኝ። ያን ጊዜ እኔ ምን አይነት ሂጅ አልልሽም፣ ህይወቴ ስለሚያልፍ በዛን ሰዓት አንቺም የፈለግሽው ነገር ማድረግ ትችያለሽ። አሁን ግን በህይወት ቁሜ እያለሁኝ አንቺን ጥዬ አልሄድም ትላታለች። በዛን ሰዓት ብሌን እናቷን አሳምና ገነትን ነገ ሂጄ ዳግምን ሁሉ ነገር ነግሬው ወደ ቤቱ እንደሚመጣ አድርጋለሁ ብላት ገነትን ታሳምናታለች። ገነትና ብሌን ተቃቅፈው ከተሳሳሙ በኋላ እሺ የኔ ልጅ እጠብቃለሁ፣ ይምጣና ቤቱ ይኑር፣ አንቺም መተሻ እዚህ አብራችሁ መኖር ትችላላችሁ። ከዚህ በኋላ እናንተን አጥቼ መኖር አልፈልግም። ሰው የፈለገውን ይበለኝ እንጂ ልጄን ማራቅ አልፈልግም። በዚህ የተነሳ ልጄን እንዲርቀኝም አልፈልግም ትላታለች። ብሌንም በዛ ነገር ተስማምታ በቃ አሁን ልሂድ እትዬ ትቆጣኛለች፣ ምክንያቱም እቤት ከወጣሁ ቆየሁኝ ስትላት አዎ የኔ ልጅ በቃ ሂጂ ስትላት ገነት ፀሐይ ካጠገቧ ስለነበረች ፀሐይም እጅግ እየተናደደች ቢሆንም በቃ ቻው ብሌን ብላ ተሸኛታለች። ብሌን ወደ መንገዷ እየገሰገሰች እያለ ሳሚም በአጋጣሚ መንገድ ላይ እየሄደ ነበር። ዳግምና ሳሚ መንገድ ላይ ሲገናኙ ሁለቱም ይፋጠጣሉ። በፊት የተነጋገሩትን ንግግር ሳሚም ምን እንዳለው እያሰበ ዳግምም ሳሚ ያለውን ነገር እያሰበ ሁለቱም መንገድ ላይ ይገናኛሉ። አንተ ግን ቆይ እየተከታተልከኝ ነው ወይ በማለት ሳሚን ሲናገረው ዳግም እዩልህ እኔ አውቄ ነው ዝም ያልኩህ። አንድ እንድታቀም የምፈልገው ነገር የትናንትናው ሳሚ አይደለሁም። ዛሬ በጣም ተቀይሬያለሁ። ግን እንደ የባለፈውን ሳሚ ለማምጣት ካሰብክ አትተርፍም፣ እገልሃለሁ። ለዛች ምስኪን እናት ብትኖር ይሻልሃል። እኔ ነግሬሃለሁ። ደግሞ ወደድክም ጠላህም ብሌን የኔና የኔ ነች፣ በፍጹም ያንተ ልትሆን አትችልም ሲለው ዳግምም ብሌን የኔ እንጂ ያንተ አይደለችም በማለት ሁለቱ ግብግብ ይገጥማሉ። ግብግብ ሲገጥሙ ዳግም የቻለውን ያህል ሳሚን ሲመታው ሳሚም ዳግምን ይመታዋል። ምክንያቱም ከዚህ በፊት የነበረኝን ኃይሌን ካመጣሁት ሬሳክ ነው የሚሄደው፣ ስለዚህ ቻለው ከእንግዲህ በማለት ሳሚም ዳግም ላይ ይጨምራል። ጉልበቱን ሲጨምር ዳግም ይወድቃል። ዳግም የወደቀው ድንጋይ ኮብልስቶን ላይ ስለነበረ ጭንቅላቱን ሲመታው ራሱን ይስታል። ተው ብዬክ ነበረ እንግዲህ ካላረፍክ ይኸው ቀመሰው፣ የሚደርስ ይድረስልህ እንጂ ብሌንን እንደሆነ አሳልፌ አልሰጥህም ከዚህ በኋላ በማለት ደጋግሞ በቦክስ ሲመታው ደም በደም ይሆናል። የራሱ ጉዳይ የሚያነሳ ወገን ያንሳክ በማለት እሱም ተፍቶበት ጥሎት ይሄዳል። በዛን ድንገት ብሌን